ከእንጨት ማዘጋጀት የእርድ እንስሳ ከማዘጋጀት እስከ ሁዱያ ወይንም እስከ ይዱ ቀን ድረስ ቅድመ ዝግጅታችን ይሄንን ነው የሚመስለው። የሁዱያው ደግሞ የሁዱያው የምናርደው እንስሳ ያው 3 ቦታ ይካፈልና አንዱ ለሚስኪን ይሰጣል ምንም ለሌላቸው ያው እንደኛው ደስታ እነሱም በደስታ ሊያሳልፉት የቀረውን በአካባቢውም ተሰባስበን ሁለተኛው በአካባቢ ካሉ ህብረተሰቦች ተሰባስበን ያረፋው ደስታ አንድ ላይ ሆነን እናሳልፈዋለን። ሶስተኛው ለቤተሰቡ እናገባዋለን ማለት ነው። አረፋ 15 ቀን ሲቀረው ዛፉን ጥላለን ማለት ነው። ገንዱ 3 ቀን ምናምን ሲቀር ደግሞ የሆነ ይፈለጣል በሚል 3 ቀን እናቆየውና ከዛ በኋላ ይፈለጣል ማለት ነው። ከዛ ለሴቶች አቅርበን በሚፈልጉት ልክ አድርገን እናቆመዋለን ማለት ነው። ቄም ምናምን የሚስተካከል ለሴቶች የማይችሉት ነገር በወንዶች ልክ የሆነ ነገር እንሰራለን። ያው ቀድሚያ ዝግጅት ደግሞ ወር ምናምን ሲቀረው እንሰተም ምናምን አንስተን መጀመሪያ ከላይ ያለው እንትንላለን እንጥልላቸውና ከጣልን በኋላ ደግሞ እንደዚሁ ሁለት ቦታ ከቆረጥን በኋላ ደግሞ አቅርበን ለሴቶች በሚያመቻቸው ልክ አቅርበን እንለቅላቸዋለን። ከዛ በኋላ ሴቶች ደግሞ ያለባቸው ስራዎች ደግሞ ጨርሰው አልብሶ ይገባሉ ማለት ነው። አረፋ እኛ ይሄን አድርገን ከጠበቅናቸው በኋላ መሴና የሚገዛ ያው አባቶቻችን መሴና ይገዛሉ። ከዛ በኋላ ደግሞ ሱካር፣ ቡና፣ የተለያየ ነገር ሶራርም የሌለው ሶራር በድሮ ሰዓት ጋዝ ነበር፣ ግን ያው አሁን እሱ የለም ሶራር ነው። ያን ይዞ ደግሞ ከተማ ክፍለ ሀገር ያሉት ወንድሞቻችን ደግሞ ወደኛ ይመጣሉ ማለት ነው። በደስታ ደግሞ እኛ እነሱን ከተማው ሄደን ተቀብለን ወደ ቄዘናቸው እንመጣለን ማለት ነው። እነሱ ከዛ ከመጡ በኋላ ልክ ጎመን እንበላለን። አረፋ የሴቶች አረፋ የሚባል ቀን አለ። የዛን ቀን ተሰባስበን ጎመን እንበላለን። የሁለት ቤትም የሶስት ቤትም ሰው እንደዚህ ያቅራቢያ ያለው ተሰብስበን እንበላለን። ከዛ የማግስቱ ደግሞ ይታረዳል ማለት ነው። የኢድ ተክቢራ ኢድ ከተሰገደ በኋላ አርደን ልክ እንደዛ አርዱም ስናርድ በጀማ አርደን በቃ አስተካክለን ለሴቶች እናቀርባለን። ክትፎ ከተበላ በኋላ የሚቀቀለው ኮቼ ይባላል። እሱን ይበላና ደግሞ እሱ ማታ ጊዜ ነው የሚበላው። ከዛ ጠዋቱም ደግሞ የቀረው እንደዛ ይበላል። ክትፎ አለ፣ ኮቼ የምንለው ነገር አለ። ስለዚህ በዛ ልክ ተዘጋጅቶ የኢዱ በዛ ልክ ተሰባስቦ ያንን እንትን እያሉ ያሳልፉታል እነሱ።